ዛሬም ተመልሼ መጥቻለሁ። ዛሬም በልቤ ውስጥ እግዚአብሔር ያስቀመጠው አጭር ቃል አለ። ያንን ቃል አብረን ከጌታ ጋር እንማራለን። የእግዚአብሔር መንፈስ ይረዳናል። እግዚአብሔር አምላካችን ሆይ ቃልህን በጌታ በኢየሱስ ክርስቶስ ስም አብራልን። ለባሪያህም አብራ፣ ለወንድሞቼ ለእህቶቼም አብራ። ለሁላችንም ቃልህ ይብራልን። አንተ ካላበራኸው ጌታ ሆይ ማን ያበራልናል? ስለዚህ በጌታ በልጅ በክርስቶስ ኢየሱስ ስም ቃልህ የበራልን ይሁን፣ አሜን። ዛሬ ሰሞኑን ሳካፍላችሁ የነበረው ከኦሪት ዘፍጥረት ውስጥ ነበረ። ስለ አብርሃም እንደዚሁ ላስት ታይም አካፍያችኋለሁ እና ከኦሪት ዘፍጥረት ነበረ። ዛሬ ደግሞ ወደ ዮሐንስ ራእይ ወደ መጨረሻው መጀመሪያ ወደ ዘፍጥረት ጄኔሲስ የመጀመሪያው መጽሐፍ ነው የከፈትነው። ዛሬ ደግሞ ከራእይ አነባለሁ። ሃሌሉያ! ሁሉም የእግዚአብሔር ቃል ነው። ሁሉም በአንድ ይስማማል። ዘፍጥረት ጀምሮ all the way to the revelation የእግዚአብሔር ቃል ነው። ስሙ የእግዚአብሔር ስም የተባረከ ይሁን። ከዚህ ክፍል የማነብላችሁ የእግዚአብሔር ቃል ለቲያጥሮን ቤተክርስቲያን በእስያ ውስጥ ከሚገኙት ማይነር ወይም ትንንሽ ደሴት ሀገሮች ውስጥ አንዷ ወደ ነበረችው በንግዷ በከፍተኛ ደረጃ ያደገችው በዘመኑ ማለት ነው፣ በቀለም ልብስ በመቀለም በተለያየ ንግድ ያደገች ቲያጥሮን የምትባል ሀገር ነበረች። ጌታ ኢየሱስ ክርስቶስ ዮሐንስ ራእይን የጻፈው ዮሐንስ ነው። ዮሐንስ ደግሞ ያንን የጻፈው ከመልአኩ ተቀብሎ ነው። ጌታ ኢየሱስ ክርስቶስ ደግሞ ለመልአኩ ይሰጠዋል። መልአኩ ደግሞ ለዮሐንስ ይሰጠዋል። ዮሐንስ ደግሞ ለኛ በመንፈስ ቅዱስ ሰጠ ዮሐንስ ራእይ። ስለዚህ ከዚያ ክፍል ምዕራፍ 2 ዮሐንስ ራእይ ምዕራፍ 2 ቁጥር 18 እና 19 አነባለሁ። በቲያጥሮን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼን እንዲሴሰኑና ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለ። ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ እያለ የእግዚአብሔር ቃል ይናገራል። በአልጋ ላይ እጥላታለሁ ሲል ትታመማለች፣ ታማም ደግሞ ትሞታለች ማለት ነው። በዛን ጊዜ ሰዎች በኃጢአት ሲኖሩ ወደ እግዚአብሔር ካልተመለሱና ከክፉ ስራቸው ካልተመለሱ በበሽታ እንደሚመቱ፣ ያ ደግሞ የእግዚአብሔር ቅጣት እንደሆነ በስፋት ይታመናል። ከዚህም አንጻር ሐዋርያ ጳውሎስ ይህንን ቃል ወስዶ ይህንን ሐሳብ በአንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ሱፐር ኮሚኒየን ስለ ጌታ እራት በሚያወራበት ክፍል ሳይገባ ወይም ሳይገባው የጌታን እራት የወሰደ ሰው ዋጋ ይከፍልበታል። በዚህም ምክንያት የታመሙ አሉ፣ ብዙዎችም ደግሞ ታመው ያንቀላፉ አሉ ብሎ ይናገራል። ሰዎች የእግዚአብሔርን የጌታ እራት ቅዱስ ቁርባንን ያለ አግባብ ቢወስዱ በበሽታና በሞት እንደሚቀጡ ነው የሚናገረው። አሁን ግን ያንን ክፍል ላወራ አይደለም የመጣሁት። ስራህንና ፍቅርህን እምነትህንም አገልግሎትህንም ስራህንም ከፊተኛው ይልቅ እንዲበዛልህ አውቃለሁ ይላል። እስከ ዛሬ የሰራኸው ስራ አለ፣ እስከ ዛሬ የታገስከው ትዕግስት አለ፣ እስከ ዛሬ ያገለገልከው አገልግሎት አለ። ገና ከፊት ያለው ግን ገና የበዛ ስለሆነ ተስፋ በመቁረጥ ያለህ ወገኔ፣ ተስፋ እንዳትቆርጥ የሚያበረታ ቃል ስለሆነ ነው ቃል ያስኩት። የኋለኛው ገና የምትሰራው ይበልጣል። ምናልባት አዳዲስ ትርጉሞች አሁን የምትሰራው ድሮ ከምትሰራው ይበልጣል ይላሉ። ይህንን ክፍል ወድጀዋለሁ። የድሮውን ትርጉም ወደፊት የምትሰራው የሚበልጥ ይሆናል ነው የሚለው። አንተ ደክሞኛል ብለሃል፣ አንተ አቅቶኛል ብለሃል። ይሄ ነገር ስፒሪቹዋል የተነገረ ቃል ነው። መንፈሳዊ አገልግሎትን በተመለከተ ከስር ዘርዘር አድርጋችሁ ብታነቡት ችላ እንዳትል
ኃጢአተኛን ግለጠው፣ ተናገረው፣ ገስጸው፣ ምከረው፣ አስተምረው፣ ችላ አትበለው ነው የሚለው። ያ ኃጢአተኛ ከኃጢአቱ ካልተመለሰ በዛው ባለበት በአልጋ ላይ ጥሎአለ ወይም ታሞ ይወድቃል፣ ከዛ ይሞታል። የእግዚአብሔር ቅጣት በሱ ላይ ይፈጸማል ማለት ነው። ስለዚህ ምንድነው የሚለው? ደክም ያለው ከዚህ በኋላ ያለኝ ነገር አብቅቷል እንዳትል፣ ገና you have a big future, you have a better future እግዚአብሔርን ለማገልገል እስከዛሬ ሄድከውን ሄደሃል፣ የእስከዛሬው ርቀት ተጉዘሃል። ነገር ግን the new days are coming, the better days are coming የተሻሉ ቀኖች እየመጡ ነው እግዚአብሔርን የምታገለግልበት። ስለዚህ ካለበት ነገር ውስጥ ልትወጣና እግዚአብሔርን ለማገልገል አሁንም ልትዘጋጅ ይገባል። አሁን የእግዚአብሔር ጊዜ የእግዚአብሔር የሥራ ጊዜ ነው። በእነዚህ ቀኖች ውስጥ የምናየው ይህንን ነው። የመጨረሻው ጊዜ ላይ እንደሆነ ነው የምንረዳው። ወይ እኛ ወደ ጌታ ቶሎ እንሄዳለን ወይ ጌታ ቶሎ ይመጣል። ዞሮ በማንኛውም መንገድ we are at the last period of time የመጨረሻው ጊዜ ላይ ነን። ስለዚህ ትናንትና ካገለገልከው ይልቅ ዛሬ ተዘጋጅ። ከትናንት ወዲያ ካገለገልከው ጊዜ ይልቅ ዛሬ ተዘጋጅ። ከዚህ በኋላ ደግሞ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 27 ላይ ወስዳችኋለሁ። ትንቢተ ኢሳይያስን በብዛት ያጠናችሁ ሰዎች ምንም እንደምትረዱት ትንቢተ ኢሳይያስ በብዙ መንገዶች የተከፈለ ነው። በተለይ ከምዕራፍ 40 ጀምሮ ያለው ከምርኮ እስራኤላውያኖች ሲመለሱ የሚያጽናና ቃል የተነገረበት ቃል ነው። በነቢዩ ኢሳይያስ የመጽናናት ቃል ነው፣ የበረከት ቃል ነው። ምርኮ ነበሩ፣ ተግዘው ነበረ፣ ምርኮኛ ሆነው ነበረ። አሁን ግን ተስፋቸው የሚታደስበት ጊዜ ስለመጣ እግዚአብሔር ሕዝቡን የሚያጽናናበትን ቃል የላከበት ክፍል ነው። ከትንቢተ ኢሳይያስ ምዕራፍ 40 ጀምሮ ያለው ክፍል ማለት ነው። ስለዚህ ምን ይላል እግዚአብሔር ቃል እዛ ክፍል ላይ? ያዕቆብ ሆይ መንገዴ ከእግዚአብሔር አልፏል፣ ፍርዴ ከእግዚአብሔር ተሰውሯል ለምን ትላለህ? ለምንስ ትናገራለህ? አታውቅምን? አታስተውልምን? እግዚአብሔር የሰማይና የምድር ዳርቻ ፈጣሪ ነው። ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ብርታት ለሌለውም ብርታትን ይሰጣል። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አሜን። ኃይል ይታደሳል። እግዚአብሔርን በመተማመን የምትጠብቅ ወንድም ሆይ ኃይልሽ ይታደሳል። እግዚአብሔርን በመጠባበቅ ላይ ያለሽ እህት ሆይ እግዚአብሔርን እስከጠበቅሽ ድረስ መታደስ ባንቺ ላይ አለ። እግዚአብሔርን እስከጠበቅክ ድረስ መታደስ ባንተ ላይ አለ። መውደቅ የለም። ኢንፋክት ከጂቪውን ሳነበው የቀድሞውን ትርጉም እንግሊዘኛውን ሳነበው ዋዩ ፌድ ለምን ትወድቃለህ? የወደቀ ይነሳል፣ የሳተ ይመለሳል፣ ተስፋ የቆረጠም ይታደሳል። እግዚአብሔር እንዲህ ነው እየሰራን የሚያሳድገ። እግዚአብሔር እንዲህ ነው እየሰራን ለክብሩ የሚያበቃ። እግዚአብሔር እንዲህ ነው እየሰራ የሚያበቃ። ሰውንማ ተው። አንዳንድ ሰዎች ወገኖች ሆይ የተነገራችሁን የተስፋ ቃል የሚያጣምሙ ከመጡ በኢየሱስ ስም ብላችሁ መራቅ ብቻ ነው። ለነዛ ወገኖች መጸለይ ብቻ ነው። ኢየሱስም ዞር ማለት ሲገባው ዞር ብሎ ይሄዳል። ከራእዩ ሊያጣምሙ የሚመጡ ሰዎች ሲመጡ ዞር ማለት ካስፈለገ turn around, make a U-turn ወይም loop around, just go away, make a way for yourself. እግዚአብሔር ወይ ያዘጋጅልሃል። እግዚአብሔር እንደገና ያነሳሃል። የእግዚአብሔር ዓላማ ባንተ ላይ ፍቅር ነው። የእግዚአብሔር ዓላማ ባንተ ላይ መሳካት ነው። ለዚህም ነው እኮ ኦሪት ዘፍጥረት ጀነሬሽን ሂውማን የተፈጠረበት ሂውማን የተሰራበት ታሪክ ነው ያለው። ኦሪት ዘፍጥረት ጀነሬሽን ነው። እንደገና ደግሞ ዲ ጀነሬሽን ነው። የሰው ልጅ የጠፋበት ነው። ገነትን የተነጠቀበት ነው። ገነትን ተነጥቆ የተባረረበት ታሪክ እዛው የተፈጠረበት ዘፍጥረት ላይ ነው ያለው። ዮሐንስ ራእይ ላይ ስትመጡ ደግሞ የተነጠቀውን ገነት ያገኘበት ነው። ሪጀነሬሽን የሰው ልጅ እንደገና እግዚአብሔር ወደ አዘጋጀለት ርስቱ የሚገባበትን ራእይ ያዘለ ክፍል ነው። ስለዚህ የእግዚአብሔር ዓላማ ማዳን ነው።
የእግዚአብሔር ዓላማ መፈወስ ነው። የእግዚአብሔር ዓላማ ድል መስጠት ነው። ለዚህም ነው ጌታ ኢየሱስ ወደ ምድር የመጣው የተበላሸውን ዲጀነሬሽን የሆነውን ፍጥረት እንደገና ሪጀነሬሽን እንዲሆን በመካከል ላይ ቆሞ ደሙን አፍስሶ ስለኛ ወደ እግዚአብሔር በክብር ያረገው ደግሞም ተመልሶ የሚመጣው ደግሞም እዛ ሆኖ መንፈሱን በላያችን ላይ የላከው ዛሬም እየተናገረው ያለው ይህ ቅዱስ መንፈስ ነው። አሜን። አንድ ቃል አነብና ጨርሳለሁ። ሃሌሉያ። የእግዚአብሔር ቃል እንዲህ ይላል። አሁንም ትንቢተ ኢሳይያስ ላይ የኋለኛውንና የፊተኛውን ነገር አታስቡ፣ የጥንቱንም ነገር አታስቡ፣ አታስተውሉ። እነሆ አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል። እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። በምድረ በዳ there is no way ምድረ በዳ desert። እግዚአብሔር ግን ሰምተህ ከወጣህ መንገድ አለ ወንድሜ። እግዚአብሔርን ሰምተሽ ከወጣሽ ያለሽበት ቦታ ምድረ በዳ እንኳን ቢሆን there is a way out። እግዚአብሔር መውጫውን ሲያደርግ ማንንም አይፈትንም ይላል ያዕቆብ። there is a way out። በምድረ በዳ መንገድ አለው፣ በሚያስጨንቅ ስፍራ መንገድ አለው። በበረሃ ወንዞችን አደርጋለሁ። አዲስ beginning I will do a new things which you do not know። የማታውቀውን አዲስ ነገር አደርጋለሁ። እሱም መች ይበቅላል? እሱም አሁን ይበቅላል። እግዚአብሔር ለወደቁት ጉልበት የሚሰጥ አምላክ ነው። ለሰዓቱትም መመለስ የሚያደርግ አምላክ ነው። ከቀድሞ ስራ ይልቅ ያሁኑ ገና ወደፊት ያለው አገልግሎት እየበለጠ ይመጣል። ማጥራት ባለብህ በህይወት ላይ ማጥራትን አድርግ። ከቲያትሮን ቤተክርስቲያን ይሄንን ትማራለህ፣ ይሄንን ትማሪያለሽ። መጥራት ባለበት በህይወት ጉዳይሽ ላይ ጥራት አድርጊ። ምክንያቱም ይህ ዴይ ላይት የተሰጠን ይህ ቀን የተሰጠን the main purpose we awake the main purpose is for a spiritual correction ነው። መንፈሳዊ ኮሬክሽን በህይወታችን ውስጥ እንድናደርግ ነው ሞር ታይም እየተሰጠን ያለው። ይህ ሁሉ ከእግዚአብሔር ምሕረት የተነሳ ነው። ስለዚህ ከትላንትናው የበለጠ አገልግሎት ከፊትህ እየመጣ ስለሆነ ወንድሜ፣ ከፊትሽ እየመጣ ስለሆነ እህቴ፣ ከትላንትናው ይልቅ ደግሞ ዛሬ ሞር ኮሬክሽን በህይወትሽ ላይ ኮሬክት እያደረግሽ ቀጥይ። እግዚአብሔር አዲስ ነገር ያደርጋል፣ እሱም አሁን ይበቅላል ነው የሚለው። የፊተኛውን ነገር አታስተውሉ፣ የኋለኛውንም ነገር አታስቡ። ይህ ቃል የመጣው በችግር ላይ ላሉ፣ እርግጥ በምርኮ ላይ ላሉ እስራኤላውያኖች የመጣ የተስፋ ቃል ነው። ነገር ግን ይህንን ቃል ዛሬ በስኬት ላይ ላላችሁም ነው የምነግራችሁ። በስኬት ላይ ያላችሁ፣ ንግዳችሁ የተሳካላችሁ፣ ስራችሁ የተሳካላችሁ፣ አገልግሎትም የተሳካላችሁ፣ አይ ይሄ ቃል እኔን አይመለከተኝም እንዳትሉ፣ there is a new beginning for you too። አዲስ ነገር ያደርጋለሁ ይልሃል እግዚአብሔር። አንተም እዛ ስኬት ላይ ቁጭ እንዳትል፣ ስኬት ላይ ቁጭ እንዳትል። there is another ስኬት፣ another advancement። there is a lots of advancement ahead of you። ብዙ እድገቶች አሉ፣ ብዙ ከፍታዎች አሉ፣ ብዙ የምትሄዳቸው መንገዶች አሉ። እኔ ዛሬ ተሳክቶልኛል ብለህ ቁጭ እንዳትል። ይህ ቃል አንተም የተነገረን እንደገና በችግር ውስጥ ላሉ ደግሞ የኔ ቀን መቼ ነው ለሚሉ፣ ተስፋ ለቆረጡ ላዘኑ፣ የኔ ነገር አበቃ ላሉ I will do a new things which you do not know። የማታውቁትን አዲስ ነገር አደርጋለሁ። እሱ መቼ ይበቅላል የሚለው አሁን ይበቅላል። እሱ መቼ ይበቅላል? አሁን ይበቅላል የሚለው እግዚአብሔር አሁን የሆነውን በረከት ያብቅልልህ። አሁን የሆነውን በረከት ያብቅልልሽ በጌታ በኢየሱስ ክርስቶስ ስም።